ሲቀንጆቻችሁን አንሱና እግዚአብሔር ይጠየቃል በሉ። መጽሐፈ መሳፍንት ምዕራፍ 1 ላይ ምዕራፍ 1 ከአንድ ጀምሮ እንዲህ ይላል። እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁት ይላል። ኢያሱ ከሞተ በኋላ ከኔ ጋር ሆኑ። ኢያሱ ከሞተ በኋላ ማን ነው የሚመራን? ደስ የሚለው እግዚአብሔር ለዘላለም በዙፋኑ ላይ ነው። እስቲ በዚህ ደስ የሚለው እጁን ያሳይ። አምላክሽ በዙፋኑ ላይ ነው። እግዚአብሔር በዙፋኑ ላይ ነው። አሜን። ኢያሱ ሞቷል። ተአምራት ያደረገው አልፏል። የማያልፍ ጌታ ይጠየቃል። የእስራኤል ልጆች እግዚአብሔርን ጠየቁት፣ ማን ነው የሚመራን? ዛሬ እየመራን ያለው ማን ነው? እግዚአብሔርም ይሁዳ ይውጣ፣ ምድሪቱን አሳልፌ በእጁ ሰጥቻለሁ። እግዚአብሔርን ጠየቁት። ከዚህ በፊት እዚህ ስፍራ ላይ አንድ ቀን እሁድ ሰብኬ ያለው አካሄድ ከእግዚአብሔር ጋር የሚል ዛሬ ደግሞ እግዚአብሔር ይጠየቃል። የእናንተ ምን ይሁን የሞተባችሁ? ምን ይሁን ተስፋ ያደረጋችሁት ነገር አበቃለት የተባለው? እግዚአብሔር መንገድ አለው፣ መፍትሄ አለው። አሜን በሉ ባካችሁ። ምንጭ አለው። አሜን። የአብርሃም ስጦታ ባለቀ ጊዜ አጋር ስቅ ብላ ስታለቅስ ምንጭ አለው። የሰው ስጦታ ያልቃል። በዚህ ምድር ላይ ቋሚ የሚባል ነገር የለም። ቋሚ እግዚአብሔር ብቻ ነው። አሜን የሚል አሜን ይበል። ይሄ ነገር ቋሚ ነው፣ ስራዬ ቋሚ ነው፣ ነገር የለም። ይሄው ትናንት አላያችሁ? ስንት ዝነኞች የሆሊውድ ፊልም አክተሮች ሰውየው ሲናገር እንዲሁም ምን አለ? የኢትዮጵያ ዜና ዓለም ነው ዋሳ ቀነባብሮ ሲያቀርበው ነው የሰማሁት። ትናንት የውሃ ገንዳ ውስጥ ነበርኩ፣ ዛሬ ደግሞ ይሄው ባዶዬን ነኝ፣ ራቁቴን ነኝ አለ። ትናንት በቤቴ ግቢ የውሃ ገንዳ ውስጥ ዋኝ ነበረ፣ ያ ሁሉ ተቃጥሎ ግን ዛሬ ይሄው ብቻዬን ቀረው ብሎ ከውሻው ጋር። እንዲህ ነው። ቋሚ የሚባል ነገር የለም። ቋሚ ኢየሱስ ብቻ ነው። አሜን በሉ እስቲ፣ ጮክ በሉና አሜን በሉ ባካችሁ። ቋሚ ኢየሱስ ነው፣ መንፈስ ቅዱስ ነው። ጌታ ይባርክ። እሁድ እንዲህ በልልኝ፣ እኔ ሰብክ ደስ መንፈስ ያነሳሳል እኮ። በተለይ የነቢያት ቅባት ኔትወርክ ይፈልጋል። የሆነ አሜን ስትሉ የሆነ ብድግ ነው በቃ። ዝግት ስትሉ ዝግት። አሁን አንድ ሰው አሜን ብለኝ ዘልየዛ ነበር፣ ግን እናንተ ቶሎ ባለቀ የምትሉ ትመስላላችሁ። አንዳንዴ ፓስተር ምን ነው ፊታቸው ረዘም ይለው፣ ለካ እውነቱን ነው። ለምን እንዲህ ይላል እል ነበር፣ ዛሬ ገባኝ። እግዚአብሔርን ጠየቁት። ይሁዳ ይውጣል በጦርነት ጊዜ የሚላል መጽሐፍ ቅዱስ ሲናገር፣ እግዚአብሔር ሲናገር በዘኍልቍ ላይ የይሁዳ ነገድ ከ12ቱ ነገድ በፊት አንደኛ ሆኖ በምስራቅ በር በጦርነቱ አቅጣጫ ይሰለፍልኛል። ታሪኩን ታውቃላችሁ። ምስጋና ይውጣ። ምስጋና ማለት ነው ነጥቤ ግን ያ ስላልሆነ ወደዛ አልገባም። እግዚአብሔር ይጠየቃል ነው። በሰው መጠየቅ የሚፈልግ ደግሞ ራስህ ጠይቅ። የሳምሶን እናት
የሳምሶን አባት በሚስቱ በኩል ነበር። እዚህ ጠይቅልኝ። ደግሞ የሚገርመው መልአኩም ሲመጣ ሰፈር ውስጥ የለም፣ ሰውየው ዘዋሪ ነው። ከዚህ ጌታ ይጠብቀን። አሜን። ጸልዩልኝ ብሎ ከሚጠፋ ሰው እግዚአብሔር ይጠብቀን። የሚገርም ነው። ጥያቄ ያለኝ አለ ጌታ ሆይ አንተ ነህ ሰውዬ የላከው ሲደግመህ ላክልኝ። ጥያቄ ነው የጠየቀው። ሲጠይቅልኝ ደግሞ ይላል። የሚገርማችሁ መልአኩ መጣና ሰፈር ነው የመጣው። ሰውየው ሌላ ሰፈር ነበር። እስቲ ለዚህ ሰውዬ ጥያቄ እዛ ቦታ ሊሄድ አላለም። እግዚአብሔር በስፍራችን ነው ይፈልጋል። እስቲ እግዚአብሔር በስፍራ ይፈልገኛል በሉ። ከመንደር ነው ተጠርቶ የመጣው ሰውየው። መልአኩ ትዕግስቱ ያን ሁሉ ሰዓት ይጠብቀው ነበር ቆሞ። አንዳንድ ሰው የተከፈተ ሁሉ የኛ ነው አለ። እግዚአብሔር የሚፈልገን ስፍራ አለ፣ ቦታ አለ። እግዚአብሔር አብርሃምን ይዘ ወደ ሞሪያ ምድር ሂድ ሲል 3 ቀን ያስጓዘበት ምክንያት አለ። ተራራ አለ አጠገቡ። ምን አለ? የሰውዬ ሽማግሌ ነው፣ አቅመ ደካማ ነው። ምን አለ እንደው ቢራራለት? የለም ሂድ። የተንገላጀች ሂድ። ጨካኝ ይመስላል ግን ዓላማ አለ። እግዚአብሔር ከሩቅ ስፍራ እዚህ ሲያስመልክ እኮ አጠገብ እኮ ቸርች አለ። ምክንያት አለው። ባንተ ሊሰራ ያለው ነገር አለ። ቦታ ጠፍቶ አይደለም፣ ስፍራ ጠፍቶ አይደለም። ለዝና የሚመች ለክብር የሚመች ሞልቷል፣ ብርም ያለበት። ግን እግዚአብሔር ምን ይላል? ቦታ ጠፍቶ ነው እዚህ እዛች ቦታ ነው ይፈልጋል። ከሰፈር ተፈልጎ መጣ። ስንት ጥያቄ የጠየቀ ሰውዬ መልሱ ሲመጣ እሱ የለም። አንዳንድ እግዚአብሔርን ጠይቀዋለን፣ መልስ ይዞ ሲመጣ የለንም እኛ። ከዚህ እግዚአብሔር ይጠብቃል። አንዳንድ ሰው እግዚአብሔርን ይጠይቃል እግዚአብሔር ሊጎበኘው ሲል የለም። ሁለት ሰዎች አሳይቻችሁ ጨርሳለሁ። የእግዚአብሔር ቃል በዚህ በአንደኛ ሳሙኤል ምዕራፍ 30 ላይ ዳዊት በተጨነቀ ጊዜ ይላል መጽሐፍ ቅዱስ ቁጥር 7 ላይ ምዕራፍ 30 ዳዊትም የአቢሜሌክን ልጅ ካህኑን አብያተርን ኤፍዱን አቅርብልኝ አለው። አብያተርም ኤፍዱን ለዳዊት አቀረበለት። ዳዊትም እነዚህን ሰራዊት ፍለጋ ልከተልን አገኛቸዋለውን ብሎ እግዚአብሔርን ጠየቀ ይላል። ሰምታችሁኛል? እስቲ ጮክ በሉና እግዚአብሔር ይጠየቃል በሉልኝ። በጌታ እስኪ በሉልኝ። ጌታ ይባርክ። እግዚአብሔር ይጠየቃል። ዳዊት ማን ነው የሚለው ለእናንተ ልተው። የጦር ጀግና ኃያላኖች ሽማግሌዎች እንኳን ሲናገሩ ለዳዊት ልጆች አባታችሁ የአራስ ነብር ነው፣ እንደ ጫካ ድብ ነው፣ ተዋጊ ነው የተባለለት ነው። ግን በራሱ አልተመካም። ትናንት ተዘፍኖለታል እኮ ዳዊት እልፍ ተብሎለታል። ጎልያድን የጣለ ነው፣ አንገቱን ቆርጦ ያሳየ ነው። የውጊያ ልምድ አለው። አንበሳና ድብን ጉሮሮ ለጉሮሮ የሚታነቅ አንቆ የሚይዝ ነው። ችሎታ አለው። ግን የሚመካ በእግዚአብሔር ይመካ። አሜን በል። ጎልያድን የጣለ ጀግና፣ የተዘፈነለት ዝና ያለው ልውጣን አንደኛ አንዴ ነው የምንጠይቀው። እሱ ግን ደጋግሞ እንደጠየቀ በሌላ ስፍራ ላይም ጌታ ሆይ ልውጣን ስል በሾላው ላይ ድምፅ አሰማሃለሁና ውጣ ሲለው ይታያል። እኛ ዛሬ ማታ ገብተን እንጠይቃለን፣ የሚቀጥለው ላይ እንደ ልቡ ነን። ሁሌ ነው የሚጠየቀው። እስኪ ሁሌ በሉልኝ ባካችሁ። ጠይቁ። እሁድ ለምንድን ነው ሰው ያልመጣው ብለህ ጠይቁ ፓስተሮች። እግዚአብሔር እናንተን ነው የሚጠይቀው፣ እኔን አይጠይቀኝም። እዚህ ስፍራ ላይ እርዳቸው፣ አበረታታቸው ነው ያለኝ። ይነግርሃል ሚስጥሩን።
እንዲህ ነው በዚህ ምክንያት ነው ወይ አዝኜ ነው ሊል ይችላል። እግዚአብሔርን አሳዝናችኋል ማለት አይደለም። የተባረካችሁ ከፓስተሩ ጀምሮ በጣም ነው ማከብራችሁ። ዋጋ እየከፈላችሁ ነው። ዋጋ እየከፈላችሁ ያገለገልክ ነው ፓስተር። እያንዳንዳችሁ አውቃለሁ። ይሄ ልል የፈለኩት መንፈስ ቅዱስ የሚለኝ ይጠየቃል ነው። አሜን አትሉም እንዴ? እግዚአብሔር ይጠየቃል። እኔ አንዴ ቸርች ውስጥ ፓስተር በማድረግበት ኢትዮጵያ ጾም ጸሎት አወጅኩ። ማንም ሰው እንዳይበላ አልኩኝ። ማንም ሰው ውሃ እንኳን እንዳትጠጡ ብዬ ማስታወቂያ ተናገርኩ። 7 ቀን ይሁን 5-6 ቀን አላውቅም። ይገርማችኋል ህዝቡ ሁሉ ገብቶ ተንበርክኳል። በንጋታው እሑድ ተነገረ። ሰኞ ነው የሚጀመረው ለ6 ቀን ምናምን። እኔ ገብቼ ራብ ለቀቀብኝ። እረ በኢየሱስ ስም እረ ይሄ ነገር ምንድነው ብል ሊለቀኝ ነው እሳት። እንዲህ አይነት ራብ እኔ ገጥሞኝ አያውቅም። አሁን እዛ አካባቢ ወጣ ብዬ ቀበሌዎች አሉና እዛ በበላ አንድ ጴንጤ ደግሞ ሾልኮ ያየኝና ስሜን ያጠፋል ብዬ ሩቅ ቦታ መኪና ነድቼ ሄድኩ። በጌታ ፊት ነው የምነግራችሁ። ከቸርቹ ርቄ ሄድኩ ለምሰው እንዳያየኝ። ከጉባኤ ወጥቼ ማለት አልቻልኩም። ትናንት እሑድ ማስታወቂያ ተናገረ። ከዛ አንድ ሆቴል አገኘውና እዚህ ገብቼ በላለሁ ብዬ ስገባ ሰውየው ሰላምታ ሰጠኝና ፓስተር መሲ ጾሙ ሳለኝ በኢየሱስ ለካ ጉባኤ ላይ ነበረ ነው። እሱ አይጾምም። አይ ሽንት ሸንቼ ልወጣ ነው ብዬ ተመልከቱ። ውሸት ደግሞ ተጨመረበት። ፓስተሩ ውሸታ የሌለኝን ሽንት ገባ ብዬ ወጣው ዝም ብዬ። ከዛ አልቻልኩም፣ ሞትኩኝ። ጌታ ሆይ እሳት። እንዲህ አይነት ራብ ገጥሞ ለካ እግዚአብሔር ነው አውቆ ራብ ይራብህ ብሎ ለቆብኝ ነው። ማይሆን ቦታ የሆነች ነገር ቀምሼ ገባውና ሃሌሉያ እያልኩ አቤት ማስመሰል። ከዛ ግን ተንበርክኬ ጌታ ሆይ እንኳን 6 ቀን አይደለም ስንትና ስንት ቀን አስጾመኝ አቀለ እንደ በልጅነት ያልኩት ምንድነው ይሄ ራብ ጌታዬ ሆይ ስል ማስታወቂያን አስተካክላለሁ። ስንት ህመምተኞች ስንት የሚበሉት የሌላቸው ልጆች አሉ። አስተካክል ማስታወቂያውን አለ። ምን ልበል? ውጣና የምትችሉ በላለ። እቺም ባልጠይቅ አይነግረኝም ነበር ስለጠየቅኩት። የሚቀጥለው ላይ የምትችሉ ጾሙ። አንዲ ታሽቶ ከመማር ጌታ ይጠብቅ። አሜን በል። አንዲ ሙሽሽ ከማለት እንቢ ካልክ ሽት አድርጎ እጠይቃለሁ ፓስተር መሲ እንዳልከው እንዳትል በጊዜ። ይሄ ሰው ልምድ ያለው ተዋጊ ጀግና እግዚአብሔር ሆይ አለ። ጌታ በዳዊት እንዴት ይደሰት። እስራኤል ሀገር ሳገለግል እግዚአብሔር ረድቶኝ መቃብሩ ጋር እዛ ኮንፈረንስ ያገለገልኩ ነበር እና ለመቃብሩ ቅርብ ነው። ሄድኩ አሳዩ። ምን ብለን እንጻፍልህ ስትሞት አሉት። እግዚአብሔርን አመስግኑልኝ። እዛሽ ጋር ተጽፏል ከነበገናው። እግዚአብሔር እንደ ልቤ ትምክቱ እግዚአብሔር፣ ኩራቱ እግዚአብሔር። እኔ ልምከራችሁ፣ ብዙዎቻችሁ እኔ ሳገለግል አልተወለዳችሁም፣ ወደ ጌታም አልመጣችሁ። ልምከራችሁ፣ ምንም ይኑራችሁ ኩራታችሁ እግዚአብሔር ይሁን። ምንም ይኑራችሁ በሕያው ጌታ ለምናችሁ። ምንም ጥሩ ቤት ኖሯችሁ ስትገቡ ክብር ለጌታ በሉ። ጥሩ መኪና ስትነዱ ክብር ለጌታ በሉ። ቋሚ ነው ስራችሁ ሲባል ክብር ለጌታ በሉ። ባንካችሁ ውስጥ ብር ቢኖር ክብር ለጌታ ይጨምርላችኋል።
ግን ያን እያሰብክ የምታሸበሽብ ከሆነ ነው እስቲ ቆይ ላስተምሮ ብሎ እንዳይዝብህ ዋጋ እንዳትከፍል። ሰውንም አለቃችሁ ጥሩ ሲሆን ብዙ አታሞግሱት። በጌታ ልለምናችሁ የሚሞገስ የእስራኤል አምላክ እግዚአብሔር ነው። የሚደነቅ የሰራዊት ጌታ እግዚአብሔር ነው። አንተን ያራራልኝ እግዚአብሔር ነው በሉ። ዳዊት ገብቶታል። ሁለተኛውን ሰው ልናገር። እግዚአብሔር ያልመለሰለት እንዲህ ይላል። ሳኦልም እዛች አንድ ምዕራፍ እንዲህ ስትዞሩ ሳኦልን ከፊት ዳዊትን ነው የምታገኙት። ቆንጆ ምዕራፍ ነው 28-30 አንድ ሳሙኤል። ሳኦልም እግዚአብሔርን ጠየቀ ይላል። ሳኦልም እግዚአብሔርን ጠየቀ። እግዚአብሔርን በህልም ወይም በኡሪም ወይም በነቢያት አልመለሰለትም። ከዚህ እግዚአብሔር ይጠብቃል። እግዚአብሔርን ጠየቀ አልመለሰለትም። ለምን? መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። እግዚአብሔርን ንቀሃልና እግዚአብሔር ንቆሃል ብሎታል። አንድ ሳሙኤል ምዕራፍ 15 ላይ ተነበበ። እግዚአብሔር ንቆታል። እግዚአብሔር ንቆት ግን 40 ዓመት ንጉስ ነበር። ወዳጆቼ እግዚአብሔር ተለይቶን ስም ሊኖረን ይችላል። ከዚህ እግዚአብሔር ይጠብቃል። አሜን አትሉም እንዴ? ስም ሊኖረን ይችላል። እግዚአብሔር ተለይቶን ክርስቲያን ልንባል እንችላለን። ግን እግዚአብሔር አብሮን የሌለ ምን ያደርግልናል? እግዚአብሔር አልመለሰለትም። እግዚአብሔርን ጠይቆ አልመለሰለትም። ለምን? ይሄን ነበር ጌታ በቤቴ ሆኜ በድምጽ የተናገረኝ፣ ልጆቼ ታዘዙኝ ይላል። በሕያው ጌታ ፊት እግዚአብሔር እንደዚህ ጠይቄው አላውቅም እስከ ዛሬ። ጥቅስ ጠቅሼ ነው የጠየቅኩት። መንፈስ ቅዱስ በእግዚአብሔር ልብ ያለውን አምጥተህ የምትነግረን ተብሎ ተጽፏል። ንገረኝ አልኩት። ልጆቼ እንዲታዘዙ እፈልጋለሁ ይላል መንፈስ ቅዱስ የሚል ድምጽ ነው የሰማሁት። እንድትታዘዙ፣ ይቅር ባይ እንድትሆኑ። እኔ እግዚአብሔር ከሰጠኝ ነገር ከዛ ሰው ጋር ያን ነገር ከተነጋገርኩ ዳግም አላስበው። አንዳንዱ ይዞ ይዞራል፣ አይለቅም። እግዚአብሔር ግን የምሕረት አምላክ ነው። እግዚአብሔር የምሕረት አምላክ ነው። አሜን አትሉ? እግዚአብሔር የይቅርታ አምላክ ነው። መታዘዝ ከመስዋዕት ማዳመጥም የአውራ ስብ ከማቅረብ ይበልጣል። እግዚአብሔር ንቀሃልና እግዚአብሔር ንቆሃል አለው። እግዚአብሔርን የት አግኝቶት ይንቃል? ሀገሩ ሩቅ ነው፣ ግን ቃሉን አልሰማማ። ይሄን አሁን ምሰብክን ቃል ካልተቀበልክ እግዚአብሔር እንደናቀው ነው የሚቆጠረው መጽሐፍ ቅዱስ ላይ። እግዚአብሔር የተፈራና የተከበረ አምላክ ነው። አሜን። የተወደደ አምላክ ነው። ኃያል አምላክ ነው። ምን ታደርጋለህ የሚለው የለም። ነገስታት በእጁ ናቸው። ቢፈልግ ያስፈነጥረዋል። ይችላል። እስቲ እግዚአብሔር ይችላል በሉ። እረ እግዚአብሔር ይችላል። አንዳንዴ የምታልፉበት መንገድ ለትምህርት መስክሬ የላችሁ ይሆናል። አንዲት እህት አገለገልኩ። በስልክ ነው ያገለገልኳት። ተደሰትኩ። ደስ አለ አለኝ። አዎ ጌታው ያልኩ። አንድ ሴት አገልግለ ያውም በስልክ ደስ አለ አለኝ። አዎ እንዲህ እንድትሆንልኝ ነበር የምፈልገው አለኝ። ታስታውሳለህ አለኝ። በእንዲህ አገር ላይ ስቴዲየም ላይ ፕሮግራም አዘጋጅቼ መሰረት ይምጣ ብዬ እንኳን በሽማግሌዎች የጠቆምኩት እኔ ነኝ አለ መንፈስ ቅዱስ። በዛ ስፍራ ላይ ያ ሁሉ ህዝብ ተሰብስበው የጄ ብትርና የጄ ማረብ አድርጌ ህዝቤንም ባላብስ ጠላትን ልመታ አንተን ጠርቼ አለኝ። ጠዋት አገልግለ ከሰዓት ጥለ ሄድከው።
ያ ሁሉ ህዝብ እንዲህ እንድትሆንልኝ ነበር 7 ዓመት ያሸሁ አለኝ። አልገባኝም ጌታ ሆይ ብዬ አለቀስኩ። አላወቅኩም አልኩት። አልገባኝም። ክብር ሁሉ ለእግዚአብሔር ይሆን። ክብር ሁሉ ለጌታ ይሆን። እስቲ እግዚአብሔር ትልቅ ነው በሉልኝ። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ አምላክ ነው። የተፈራና የተከበረ ነው። እናንተን ሳገለግል ደስ ይለኛል። ክብር ለጌታ ይሆን። በደስታ ገብቶኝ ነው ማገለግለው። ገብቶኝ ደስ ለምን አንድ ሰው አይሆን? ሮብለት አሁን እዚህ ስንመጣ አንዳንዴ ያወርደናል ወደ ታች። ያቺ መልእክት ትዝ ትለኝና እነቃቃለሁ። በፓስተር ዘካርያስ ተንብዬ እሄዳለሁ። ይበቃኛል። ክብር ለኢየሱስ ይሁን። ሰው የለማ። እግዚአብሔር የሚጠየቅ አምላክ ነው። እግዚአብሔርን ስናከብረው ያከብረናል። ጉባኤውን ጥዬ ሄጄ የከፈልኩትን ዋጋ እኔ ነኝ ማቀ የከፈልኩትን ዋጋ በስጋ እንኳን እግዚአብሔርን ሁሉ ያሳለፍኩ ዲገባህ ነው አለ። ይግባን የእግዚአብሔር ነገር። አሜን። አንድ ሰው አገልግለን የሱ ብቻ ሐሳብ ይሁን። አሜን። የሱ ሐሳብ ይሁን እና ጌታን አንድ ጥያቄ ጠየቅኩት። ጌታ ሆይ በቃ ገጠር ሄጄ አልኩት እንዳስለመድከኝ መሬት ተኝቼ እስከማገለግል እድል ስጠኝ አልኩት። ጌታ ያደርገዋል። በዚህ አጋጣሚ አንድ ነገር ልመስክርላችሁ። የጌታ ሐሳብ ከሆነ ጸልዩልኝ። የቤተሰቦቼ ጉዳይ እንደምታውቁት ብዙ አመት ነው እዚህ ስፍራ አገር ዋጋ የከፈልኩት። ነገራቸው አልቆ ከዚህ ከዲሲ ወደ ኢትዮጵያ ተልኮልኛል። ቤተሰቦቼ እንዲመጡ ማለት ነው። አሁን ደግሞ እግዚአብሔር የሚያስፈልገኝን ሁሉ እግዚአብሔር አዘጋጅቶልኛል። የሚገርማችሁ ሰሞኑ ደግሞ የሚሆነውን ወጀብ ትሰማላችሁ። ጌታ ጣልቃ እንዲገባ ባለቤቴና ልጆቼም እንዲመጡ ጸልዩልኝ። አሜን። ጸልዩልኝ። ግድ የላችሁ እናንተን ያሳረፈ እኔንም ያሳርፈኛል። የኔ ናፍቆት አንድ ነው። በህያው ይሄ እግዚአብሔር ቃል ነው፣ አልዋሽም። ቤተሰቤ ናፍቆኝ አልቅሼ አላቅም። የእግዚአብሔር ነገር ግን ያስለቅሰኛል። ጌታን ምለምነው እድል ስጠኝና ያ ረግጬ የሄድኩትን ጉባኤ ልካስ ነው ምለው። ያ የጠገብኩበትን ተደፍቼ ላገልግልህ ነው ምለው። እግዚአብሔር ትልቅ አምላክ ነው። እግዚአብሔር አልመለሰለትም። ለምን? እግዚአብሔር ያዘዘውን ታሪኩን ታውቃላችሁ። አጋግን አጥፋልኝ ብሎት አላጠፋም። አጋግ የማን ዘር ነው? ኢየሱስ ክርስቶስ ሲወለድ ያን ሁሉ ህፃናት የጨረሰ ኢየሱስ ዘር ነው። ሐማ የማን ዘር ነው? የአጋግ ዘር ነው። እግዚአብሔር ትውልድ አይቶ ነው እዚህ ጋር አጥፋ የሚለ። ተለይ ሲል ምክንያት አለ። ያ ሰው እንደሚያጠፋ ያውቃል። ክብር ሁሉ ለጌታ ይሆን። የመጨረሻ ስለ ኢየሱስ እኔ ሰው ካልሰበከ ደስ አይለኝም። ኢየሱስ ካልተሰበከ ደስ አይለኝም። የመጨረሻ ርዕሴ ምንድነው? እግዚአብሔር ይጠየቃል። ጌታ ሆይ ስለ ልጆቻችሁ፣ ስለ ስራችሁ፣ ስለ ህይወታችሁ፣ ስለ ሁሉ እግዚአብሔር ይጠየቃል።
በሞኝነት ግድ የላችሁ። ችሎታም ቢኖራችሁ ግድ የላችሁ። ምን ጠይቀውን ግን እንወቅ። አንድ ሴት እየሰገደች ሰምታችሁኛ? ምን እያለች እየሰገደች፣ አቤት ስግደቷ ደስ ሲል። ጥያቄ ያለኝ አለች። ምንድነው ጥያቄሽ? አንዱ ልጅ በዚህ በግራ አንዱ በቀኝ። ምን ጠይቁትንም አታቆሙ። እንዲህ አይነት ጥያቄ አለ። እከሌን ይገልብጠው ብሎ የሚጠይቅ ይኖራል። እንዲህ አይነት ጸሎት የለም። እንዲህ አይነት ጥያቄ የለም። ባርከው ይጠየቃል። ግን ጥያቄያችን እንዴት ነው? ተንኮለኞች አንዲት ሴት ይዘው መጡና ጌታን ጥያቄ ያለን አሉት። በሙሴ ሕግ ስታመነዝር የተገኘች ሴት በድንጋይ ትወገር ይላል፣ አንተ ምን ትላለህ? ይሄንን ጠይቃለን ሲሉት ጌታ በመሬት ላይ እየጻፈ እኔ እንግዲህ ምን ተብሎ እንደተጻፈ አላውቅም፣ ግን እዛ ጋር በብሉይ ኪዳን ማን የተቀን ፋሪስ ብሎ እግዚአብሔር ጽፎ የወገብ ጅማት ፈቷል አይደል እንዴ? ጌታ አምላክ ነው። ያንንም የጻፈው እሱ ነው። አንድ አምላክ ስለምንል መሬት ላይ ጻፈ። የሰዎቹን ኃጢአት ይመስለኛል። ሁሉም ኮሽኮክ እያለ እያየ ነው የሄደው። ከወይዘሮ ከሌ ጋር ያረከው ምንዝር አንዱም ይመጣል ተጽፏል ስታጭበረብር ይመስለኛል። ለምን መጽሐፍ ቅዱስ ከሚለው ውጪ ማልወጣ ነኝ ያስተማረኝ ጌታ። እኔ በዚህ ዘመን ያሉ ወጣቶችን መስማት ይከብደኛል በጣም ነው። ለምን ቃሉ ከሚለው በላይ ስለሚያስጮሁት አላይ ከነሱ ይልቅ ታድሶ ኦርቶዶክስ የሚሉትን ወይም እነዚህ ትልልቅ የተባሉ የቆዩትን ሰዎች ነው የምሰማው። ከሚለው በላይ ቃሉ እንትን ስለሚሉት ብዬ ጮኬ ነው እንትን ብለ ከተጻፈ አትለፍ ስለሚል። መሬት ላይ ግን ጌታ ዝም ብሎ ይጽፋል። ሴትዮ ብቻዋን ቀረች። እሱ ደግሞ ጠየቃት፣ እነዛ ሰዎች ወዴት አሉ? ጌታ ሆይ አንድስ እንኳ ዛሬ የሚከሳችሁ አንድስ እንኳ አይኖርም። በጌታ በኢየሱስ ስም ከደሙ የተነሳ ከኢየሱስ የተነሳ ከክብሩ የተነሳ ከኪዳኑ የተነሳ ጥያቄ ያለን አለው። ደቀመ ምንድን ነው? ጌታ ሆይ ጥያቄ ያለ ምንድን ነው? ይሄ ሰው ኃጢአት የሰራው እሱ ነው ወይስ ወላጆቹ እውር ሆኖ የተፈ? ጌታ እንዲህ አለ፣ እሱም አልሰራም ወላጆቹም፣ ግን የእግዚአብሔር ክብር ይገለጥ ዘንድ ለትምህርታችን ነው። ይሄ ነገር በኃጢአቴ ይሁን የመጣ አይደለም፣ ክብር ሊገለጥ ነው። ድንገት የዘር ማንዘር ኃጢአት ይሁን ግድ የለ፣ ክብር ሊገለጥ ነው። አሜን በል በኢየሱስ ስም። ክብር ሊገለጥ ድንገት እኮ እንደ ቤተሰብ እኮ አምልኮ ነበራቸው። ያ ይሆንም ይከታተለኝ አይደለም፣ ክብር ሊገለጥ ነው። አሜን ብለሽ ውሰጂ አንቺ ሴት። ያኔ የእግዚአብሔር ክብር ባንቺ ዙሪያ ይሆናል። የመጨረሻ እቺ እውነት ናት። የመጨረሻው እውነት ናት። አጋንንት ሲያስወጡ ታገሉ፣ እምቢ አላቸው። ሞከሩ፣ እምቢ አላቸው። ጌታ ከተራራ ላይ እየመጣ ደቀ መዛሙርቱ ውጣ ይሉታል፣ አልወጣም አለ። አንዳንዴ ሂድ ስንለው አልሄድም የሚል ነገር እኮ አለ። ይነግራችኋል ጌታ። ቅድም ፓስተራችን እንዳለው የጾም ጸሎት ማስታወቂያ እንደተናገረው አንዳንዴ ተወት አድርገን ጸጋው የበዛልን። ክብር ለጌታ ይሁን። የልጁ አባት ቆሞ ያያል። ደቀ መዛሙርቶች ውጣ አትውጣ የጨሌ የቡዳ ሳይሉ ይቀራሉ። አናውቅም።
እምቢ አለ። እንዲሁም እያሾፈ ጌታ ከያዘው ስንት ጊዜ ነው አለ። እኛ ብንሆን እንኳን አንጠይቅም። መንፈስ ቅዱስ ይነግረኛል። ምን አስጠየቀኝ? እረ ይጠየቃል። ጌታ ይገልጽልሃል የሚሉ ሰዎች አሉ። ጸልይልኝ ይሉና በምን ልጸልይሽ? ጌታ ይንገርህ። ካልነገረኝስ አንቺ ንገሪኝ። ጌታ ጠየቀ። ከያዘው ስንት ጊዜው ነው? እኛ መገለጥ ቢኖር አንጠይቅም። እንዴ መንፈስ ቅዱስ ይነግረኛል። አይነግርህም። ይኸው ጠይቅ፣ አፋለሁ ይነግርሃል ሰውዬው። እግዚአብሔር አይናገርም ማለት አይደለም። እንዲህ እንደ ወፍ ክንፍ ነው ማስኬደው። ስንት ጊዜ ሆነው? ጌታ ጠየቀው። ከልጅነቱ ጀምሮ በእሳት ይጥለዋል። ጌታን ባየው ጊዜ አንፈራግጦት ወጣ ይላል። በእሳት ይጥለዋል፣ እንዲህ ያደርገዋል አለ። አንተ ርኩስ መንፈስ ከዚህ ብላቴና ውጣ አለው። ለጌታ የሚያቅተው ምን አለ? አሁን ስንት ጸሎት እምቢ ያለውን ይሄው አሁን በደቂቃ ውጣ ካለው ብን ከዙሪያሽ። አሜን አትይም? በኢየሱስ ስም ማን ይጸልይልኝ? ኢትዮጵያ ልደውል? ማን ይጸልይልኝ? ኧረ እኛ ምን ጸልያለን? አንድ እህት ምን አለች? ፓስተር መሲ አለች። አቤት። ኢትዮጵያ ሄጄ ከፊት ለመቀመጥ 5,000 ክፈይ ተባልኩ። እንኳን አልኳት። እኔ $10 ጠይቀሻለሁ አልኳት። እሺ 5,000 ብር ከፍዬ ከፊት ወንበር ቁጫ። አሁን ፓስተር ጠዋት $10 ከፊት ለምትቀመጥ ቢል ስሙን ነው በመጽሔት የምናጠፋው አይልም። ጌታ ይባርከው። $5 ማና 5,000 ብር ከፍዬ ተቀመጥኩ ከፊት ለመቀመጥ። ከዛስ ለየት ያለ ጸሎት ደግሞ 15,000 ተባልኩኝ አለች። እቺ ሴት ልታናድደኝ ነው እንዴ? ታበሳጨኝ ነው? ወዳጆች አጠገባችን ያለውን እግዚአብሔር ያሳየን። አሜን አትሉም? ይሄው ዛሬ ጸልይልሻለሁ ብን ነው የሚለው። አሜን አቲ? ከኋላ ያለሽው አሜን አቲ? ይሄው እዛም ደወልኩ እምቢ አለ። ያው ነው ችግሬ። እዛም ደወልኩ ያው ነው። ግድ የለም። የተቀቡ አገልጋዮቻችን ጌታ ምስክር ጠየቁት ይላል። ጌታም እንዲህ አይነቱ ቅድም ፓስተራችን እንዳለው በጾምና በጸሎት ነው። እንዲህ አይነቱ ኢየሱስም ስላልክ አይደለም። ካንተ የሚፈለግ ነገር አለ። ዝም ብለህ ጠዋት ተነስተህ አትጥረግ። ቆመህ በእግዚአብሔር ፊት እጸልያለሁ። አቤት። በእግዚአብሔር ፊት እጾማለሁ። ውሃ እየጠጣሁ ውላለሁ። እግዚአብሔር ይረዳኛል። ጾም ማለት እኮ ጥሩ አስተማሪዎቻችን አሉ፣ ያስተምሯቸዋል። ነገር ሲሞላ አይደለም፣ ነገር ሲጎድል አይደለም። ነገር ሞልቶም ይጾማል፣ ተሳክቶም ይጾማል። እግዚአብሔር ይጠየቃል። በደንብ አሜን ካላላችሁ አለቃችሁ። ያልኩት እኮ እግዚአብሔር ይጠየቃል ነው ያልኩት። ሀብታም ነው፣ ባለጠጋ ነው። እናንተ ለልጆቻችሁ ውስን ናችሁ፣ አቅማችሁ ትንሽ ነው። ትንሽ ነው አቅማችሁ። አለቀብኝ የማይል ግን በዙፋኑ ላይ ነው። እንጸልያለን።